ገብርኄር ወገብር ምእመን ዘበውሁድ ምእመነ ኮንከ ዲበ ብዙኅ ሰይመከ ውስተ ፍስሓሁ ለእግዚእ። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እነሆ ሳምንታችን ጠብቀን በአብይ ጾም ስድስተኛው ሳምንት ተገናኝተናል። ከዚህ በፊት በአምስቱም ሳምንታት ስናደርገው እንደነበረው የእያንዳንዱን ሳምንት አስተምሮች ቀለማቱንና ሌሎች ጉዳዮችም እያነሳን ስንወያይ ከርመናል። እነሆ አብይ ጾምን እያገባደደ ነው። የስድስተኛው ሳምንትም በቤተክርስቲያናችን አጠራር ገብርኄር ይባላል። ዛሬ እንደተለመደው ከሊቀ ጉባኤ ጋር ስለ ገብርኄር መልካም አገልጋይ ማለት ነው፣ ስለሱ ስለ አገልግሎት፣ ስለ መክሊት፣ ስለ ስጦታና ስለ ሌሎችም ተያያዥ ጉዳዮች በሰፊው የምንወያይ ይሆናል። እንደተለመደው ቆይታችሁ ከኛ ጋር ይሁን። ይህን ዝግጅት በማህበረ ቅዱሳን ቴሌቪዥን እንዲሁም በማህበረ ቅዱሳን የዩቲዩብ ገጻችን ታገኙታላችሁ። አብራችሁን ቆዩ። ሊቀ ጉባኤ እጅግ አድርጌ አመሰግናለሁ። እንግዲህ ስድስተኛው ሳምንት ደርሰናል። አብይ ጾም እግዚአብሔር የተመሰገነ ይሁን ወደ ማገባደዱ እየተቃረብን ነው። በዚህ ሳምንት ደግሞ ስለ አገልጋዮች፣ ስለ በጎ አገልጋዮች፣ ስለ ሀኬተኛ አገልጋዮች በሰፊው የሚነገርበት ሳምንት ነው። ከዚህ በፊት እንደተማርነው ዛሬ ደግሞ ሚስጥሩን ከእርሶ በስፋት የምናገኝ ይሆናል ብዬ አስባለሁ። እንኳን ደህና መጡልን። እንኳን ደህና ቆያችሁን። እሺ ገብርኄር ምን ማለት ነው? ከሱን ጀምር ሊቀ ጉባኤ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ ድጋሜ ስለተገናኘን ደስ ብሎኛል። እግዚአብሔር ያክብርልኝ። እንኳን ለገብርኄር ሳምንት በሰላም አደረሳችሁ ላለሁ። እንግዲህ ገብርኄር የሁለት ቃል ጥምር ነው። ገብር አገልጋይ፣ ኄር ቸር ማለት ነው። በአንድ ላይ ሲጠራ ቸር አገልጋይ እንደማለት ነው። እንግዲህ ያው በማቴዎስ ወንጌል ምዕራፍ 25 ከቁጥር 12 ጀምሮ ታሪኩ ተጽፎ እንደሚገኘው ገብርኄር መክሊቱን ባተረፈ በበጎ አገልጋይ ስም የሚጠራ ነው። ቅዱስ ያሬድ ሶስቱን አገልጋዮችን ለእያንዳንዳቸው ስያሜ ሰጥቷቸዋል እና ገብርኄር፣ ገብረ ምእመንና ገብረ ሐካይ። ባለ አምስቱ ገብርኄር ይባላል። ባለ ሁለቱ ገብረ ምእመን ይባላል። በሶስተኛው አገልጋይ ደግሞ ገብረ ሐካይ ይባላል። ወንጌሉ ላይ ያው ገብርኄር ወገብረ ምእመን ለሁለቱም የሚቀጸል ነው። በተለይ መክሊታቸውን ላተረፉ ለሁለቱም የሚሰጥ ነው። ቅዱስ ያሬድ ግን በጾመ ድጓው በዜማው ገብርኄርን ለባለ አምስቱ፣ ገብረ ምእመንን ለባለ ሁለቱ፣ ገብረ ሐካይን ለሰነፉ ለባለ አንዱ ሰጥቶት እናገኛለን። እንግዲህ ያው በወንጌሉ እንደተጠቀሰው ጌታችን አምላካችን ኢየሱስ ክርስቶስ ያው ነገር በምሳሌ ጠጅ በብርሌ ይላሉ አባቶቻችን። በምሳሌ ማስተማሩ የበለጠ ጉዳዩን አጉልቶ ለማሳየትና ለማስረዳት ስለሚቀል በምሳሌ ሲያስተምር በምሳሌ ካስተማረባቸው አንዱ የነዚህ አገልጋዮች እና የጌታው ምሳሌ ነው። እንግዲህ በዚህ ውስጥ ሊያስተላልፍ የፈለገው አምላካችን አንደኛ መክሊታቸውን የሚያተርፉ በመክሊታቸው የሚጠቀሙ ሰዎች ከፈጣሪያቸው ከጌታቸው ምን ዋጋ እንደሚያገኙ፣ የተሰጣቸው መክሊት ደግሞ ያባከኑ በአግባቡ ያልተጠቀሙ ሰዎች ደግሞ የሚገጥማቸው ፈተናና የሚደርስባቸው መከራ የሚያጡት ዋጋ ምን እንደሆነ ለማስረዳት ነው። እንግዲህ ያው በወንጌሉ ላይ እንደ አስቀመጠው
አንድ ጌታ ነበር ባለጠጋ ነበር 3 አገልጋዮች ነበሩት እነዚህን ወጸዋ አግብርቲሁ ይላል ባሮቹን ጠራና ላንዱ 5 ላንዱ 2 ላንዱ ደግሞ 1 ሰጥቶ በዚህ በሰጠኋችሁ መክሊት ወጣችሁ ወርዳችሁ አትርፋችሁ ጠብቁኝ ብሎ ወደ ሩቅ ሀገር ሄደ ነው የሚለው ታሪኩ እና ከብዙ ዘመን በኋላ ሊቆጣጣራቸው መጣ እና ባለ 5ቱ ወጥቶ ወርዶ ነግዶ 5ቱን ወደ 10 አደረገ ባለ 2ቱም እንደዚሁ እንደ ባልንጀራው ወጥቶ ወርዶ ነዶ በርዶ 2ቱን ወደ 4 አሳደገ ባለ አንዱ ግን የተሰጠውን ያንኑ አንዱን መክሊት ወስዶ በመሬት ቀበረው ነው የሚለው ታሪኩ እንግዲህ በዚህ እነዚህ 3 እንግዲህ ገጸ ባህሪ እናገኛለን ባለጠጋው አለ ገብርኄር አለ አገልጋዮቹ አሉ መክሊት አለ 3 ናቸው ገጸ ባህሪው 3 ነው እንግዲህ ባለጠጋው አለ ባሮቹ አሉ መክሊት አለ እንግዲህ ታሪኩ እዚህ 3 ላይ ነው የሚያጠነጥነው የባለጠጋውን ስንመለከት ባለጠጋው በጣም የሚደንቅ ባለጠጋ ነው ሆነት እንዲህ አይነት ባለጠጋ በመንደር ላይ ማግኘት ከባድ ነው ምናልባት ክርስቶስን ይሄንን ምሳሌ መሰለበት ያው የራሱም ስለሆነ ሊሆን ይችላል ባለጠጋው በጣም የመጀመሪያው እጅግ ሲበዛ ደግ ነው ቸር ነው ቸርነቱ ደግነቱ በምን ይታወቃል ያል እንደሆነ አንደኛ ያለ ልዩነት ለሁሉም መክሊት ሰጠ ሲሰጥ አንደኛ ብድር አይደለም የሰጠው ወይም በአራጣ አይደለም ወይ ነግዳችሁ ትርፉን ተሰጡኛላችሁ አላለም በሰጣችሁ መክሊት አትርፉ ብሎ በነፃ መስጠቱ ይሄ በእውነት የሚያስደንቅ ነገር ነው ዛሬ ሰው ቢወድ ቆርሶ ያጎርሳል ቀዶ ያለብሳል እንጂ መቼስ ሀብት ንብረቱን በዚህ በሰጣችሁ ሀብት ንብረት በሉ አትርፉበት በልጽጉበት ይብሎ የሚሰጥ የለም አንዳንድ ባለጠጎች ከገንዘባቸው ከሀብታቸው ቆንጥረው ሊሰጡ ይችላሉ ጌታም በወንጌሉ እንደተናገረው ከትርፋቸው ላይ ነው ሊሰጡን የሚችሉት ዋናቸውን የሚሰጥ ባለጠጋ ግን የለም ይሄ ባለጠጋ ግን መክሊቱን ነው የሚለው መክሊቱን ነው ይሄ ማለት እንግዲህ የራሱን መክሊትም ሊሆን ይችላል እና ደግ ባለጠጋ ነው ማለት ነው ሌላው ይሄ ባለጠጋ ብልህ የባሮቹን አቅምና ቅንነት ለይቶ የሚያውቅ ባለጠጋ ነው በዚህ በጣም የተለየ ያደርገዋል እንዴት ያልን እንደሆነ ይሄ ባለጠጋ ለያንዳንዱ እንደየችሎታቸው እንደየአቅማቸው መክሊቱን አካፍሎ ሰጠ ሰስቶ አይደለም ወይም አድልቶም አይደለም አቅማቸውን ስለሚያውቅ እና አንዳንድ ጊዜ ምናልባት 5ቱን መክሊት ለሶስተኛው አገልጋይ ቢሰጥ ኖሮ ኪሳራው ምን ያህል ከፍ እንደሚል አስበው በሌላ መልኩ ደግሞ አንዳንድ ሰዎች ይሄንን ታሪክ ምን ሲሉ ሰማለው ለምን አዳላል አንዱ 5 ለአንዱ 2 ለአንዱ 1 ለምሰጥ ለምን እኩል አልሰጣቸውም ብለው የሚፈላልፉ በትክክል ይሄ ምክንያቱም ማን ልግመኛ ነው ማን ሀኬተኛ ነው ማን ትጉህ ነው የትኛው ብልህ ነው የሚለውን አቅማቸውን ስለሚያውቅ ነው ስለዚህ ብልህ ባለጠጋ በመሆኑ ሊመጣ የሚችለውን ሰፊ ኪሳራን ቀነሰ ማለት ነው እና እንኳን አንድ ሰጠው ነው የሚያሰኘው እንደው እንኳን አንድ ሰጠው በእውነት ብልህ ባለጠጋ ስለሆነ ነው እንጂ ባለ 5ቱን መክሊት ቢሰጥ ኖሮ ስንት ስጦታ ስንት ጸጋ እድል ይዘጋ ነበርና ባለጠጋው በጣም ብልህና የአገልጋዮቹን አቅም ችሎታ ለይቶ የሚያውቅ ባለጠጋ ነው ሌላው ትግስተኛ ነው ወንጌሉ ላይ እንደተጻፈው እንግዲህ መክሊቱን ከሰጣቸው በኋላ ወዲያው አይደለም
ከብዙ ዘመን በኋላ ሊቆጣጣራቸው ሊተሳሰባቸው መጣ ነው የሚለው። ይሄ የሚያሳየው ትዕግስቱን ነው። እና እርግጥ በጣም ሰፊ ሚስጥር አለው። ወደ መንፈሳዊው ህይወት ስንተረጉመው ወደኛ ህይወት ስንተረጉመው ብዙ ሰፊ ትርጓሜ አለው። ዞሮ እንደው እንዲሁ በቀላሉ የምንረዳው ባለጠጋው የሰጣቸውን መክሊት ምን አደረሱበት ብሎ ወዲያው ወይ ከወራት ወይ ከዓመታት በኋላ አልመጣም። ከብዙ ዘመን በኋላ ነው። ከብዙ ዘመን በኋላ ማለት እንግዲህ ምን ያህል ወራትን አስፍቶ ዘመናትን አብዝቶ እንደሰጣቸው የሚያተርፉበት በቂ ጊዜ እንደሰጣቸው ነው የምናየው። ይሄ መቼም አንደኛ ባለጠጋው የአገልጋዮቹን ድካም ያውቃል፣ የዚህን ዓለምን ፈተና ያውቃል። ስለዚህ እንደሰጠው ወዲያው መጥቶ ምን አደረጋችሁበት ብሎ አላጨናነቃቸውም፣ አላስጨነቃቸውም ማለት ነው። ስለዚህ አንደኛ ደግ ቸር ባለጠጋ ነው፣ ሁለተኛ ብልህ ባለጠጋ ነው፣ ሶስተኛ ትዕግስተኛ ባለጠጋ ነው። ይሄ እንግዲህ በወንጌሉ ላይ የተጻፈው የባለጠጋውን ሰሙን ምሳሌውን ብቻ ካየን ነው። ወደ ጌታችን ሲተረጎመው ሌላ ነው እንግዲህ ሚስጥሩ። እና እንግዲህ አሁን ተመልከት ገብርኄር የሚለውን ደግሞ ስንመለከት ባሮቹ ራሱ አገልጋዮቹ ራሳቸው የየራሳቸው የሆነ መገለጫ አላቸው። ተመልከት አሁን ገብርኄር የመጀመሪያውን የባለ አምስቱን ባህሪ ጠባይ ስንመለከት አሁን ገብርኄር ታማኝ መሆኑ ያስደንቃል። ታማኝ የተሰጠውን መክሊት ከጌታው የተቀበለውን አደራ እንዴት አድርጎ እንደተወጣና መክሊቱ እንዴት እንዳተረፈ ስንመለከት መቼም ሰው አደራ ከሰው የተቀበለውን አደራ የሚያስጨንቀው ሰው ታማኝ ነው ማለት ነው። ስለዚህ እንቅልፍ አልነበረው። ጌታዬ የሰጠኝን መክሊት እንዴት አድርጌ ላተርፍ እችላለሁ የሚለውን ሲያወጣ ሲያወርድ አደረ ሰነበተ። ከዛም በኋላ በየት በኩል ብሄር ነው ማትረፍ የምችለው የሚለውን ይህን ነደፈ፣ ፕሮግራም አወጣ። ከዛ ወጣ ወረደን፣ ደከመ፣ አተረፈ። የሚያሳየው ታማኝነቱን ብልህነቱንም ያሳያል። ብልህ ነው። ምክንያቱም መሮጥ ብቻ አይደለም፣ በየት በኩል ትርፍ እንደሚገኝ ማወቅም በራሱ ብልህነት ያስፈልጋል። ብዙ ሰዎች አሁን ሮጣለሁ ደክማለሁ ግን ጠብ አይልልኝም፣ አላተርፍም፣ ነገሮች አይሳኩልኝም ብሎ ሲማረር እናያለን። ግን የሮጣው ሩጫ እንዴት ነው የሮጣው? ቅዱስ ጳውሎስ ታገኙ ዘንድ ሩጡ ብሏል። አዎ ለምንሮጠው ለማግኘት ነው። ግን ሁሉም ሩጫ እኩል አይደለም። ዋጋ የሚያስገኝ ሩጫ አለ። በፌዴሬሽን ተመዝግበው የሚሮጡ ሯጮች አሉ። ደግሞ ዝም ብሎ ለራሳቸው ደግሞ የሚሮጡ ሩጫዎች አሉ። በፌዴሬሽን ተመዝግበው የሚሮጡ ሩጫ ለመሸለም ነው፣ ወርቅ ሜዳሊያ ለማምጣት ነው። ያ ደግሞ ለራሳቸው የሚሮጡ ደግሞ ያው ለራሳቸው ነው። እና አንዳንድ ጊዜ ሩጫዬ ምንድነው እንዴት ነው በየት ብሮጥ ነው ልሸለም የምችለው የሚለውን ነገር ብልህነት ያስፈልገዋል፣ ትጋት ያስፈልጋል። አሁን ከገብርኄርም ሌላው መገለጫው ትጋቱ። አዎ ዛሬ ባይሳካ ነገ ይሳካልኛል፣ ዛሬ ባላተርፍ ነገ ላተርፍ እችላለሁ እና ዛሬ ባይዋጣልኝ ነገ ይዋጣልኛል ብሎ ተስፈኛ ሆኖ ሳያሰልሱ ሳይዘናጉ በእውነት የተጣለብንን አደራ ለመወጣት ኃላፊነትን ለመወጣት መክሊታችንን ለማትረፍ በጸጋችን ለመጠቀም ምን ያህል ጥረት እናደርጋለን የሚለውን ማሳያ ነው ማለት ነው የገብርኄር። ይሄ ነው የገብርኄር እምነቱ ራሱ የሚገርም ነው። እምነቱ እምነቱ በጣም ይደርፋለው። ተጠብቃለሁ የተሰጠኝን ነገር መልሼ ለጌታ ይመልሳለሁ ብሎ ማመኑ ዘመሰማራቱ ይገርም። አይ በዚሁ ከፍ ካል ትህትናውም በጣም ትሁት መሆኑ ያስተምራል። እኔ አሁን በዚህ ዘመን እንዴት አድርጌ ነው ማተርፈው ሌባ በበዛበት ወንበዴ ቀማኛ በበዛበት አቅም የለኝም ሳይል በትህትና መታዘዙ ይሄ ያስደንቃል። ከመስዋዕት ይልቅ መታዘዝ ይበልጣል እንደሚባለው ነብዩ ዳዊትም ወመንፈስ አዚዝ አጽናኒ ይላል፣ በእሽታ መንፈስ ደግፈኝ ብሏልና መቼም መታዘዝን የመሰለ ምንም ነገር የለምና
ገብርኄር ታዛዥነቱ ያስደንቃል። ሁለተኛው ገብረ ምእመን ነው። ባለ ሁለቱ ደግሞ የገብርኄር ባህሪ ያለው ትጋቱ ታማኝነቱ እንዳለ ሆኖ ሁለተኛው ልዩ የሚያደርገው ቅንነቱ እንዴት ያልከኝ እንደሆነ ለገብርኄሩ 5 ሲሰጠው ለሱ 2 ነው የሰጠው። እንግዲህ እኔ አሁን በዛን ዘመን አሁን ይሄ ቢሆን እንዴ እኔ አሁን ልልምችለው እንዴ ለምንድን ነው ለኔ 2 የሰጠኝ? ለባልንጀራ 5 ሰጥቶ ለምን ለኔ ያሳነሰ ለምን 3 ቀነሰብኝ ነበር ማለት ነው ይበሆን። እሱ ግን ይሄንን አላለም። ስለዚህ በባልንጀራው አልቀና አቅመቢስ ነው ብሎ ነው አሳንሶ የሰጠኝ። አይ ብዙም አይነግድም ብሎ ነው እኔም በቃ ከባልንጀራዬ አንሼ ነው ይሄን የሰጠኝ ብሎ ኮምፕሌን አላቀረበም ወይም አላጉረመረመም። በባልንጀራውም አልቀናም። ይሄ የሚያሳየው እንግዲህ ሁሉ ጊዜም ቢሆን እያንዳንዳችን የተሰጠን ጸጋ አለን። አንዱ በሌላው ጸጋ መቅናት እንደማይገባ ሰው በተሰጠው ጸጋ ማገልገል ከቻለ መጠቀም ከቻለ ያ በቂ ነውና ስለዚህ ቅንነት ማለት በተቻለ መጠን በሌሎች ስኬት በሌሎች ህይወት በሌሎች ደስታ በሌሎች ምቾትና በሌሎች ድሎት ሳይቀኑ ሳይመቀኙ በቀና መንፈስ ማየት ማለት ነው። በቀና መንፈስ በቱት ሰብእና ነገሮችን ማየት እሱ ቅንነት ይባላልና እግዚአብሔርን ታየዋለች ይባላልና ቅንነትን የመሰለ ምንም ነገር የለም በእውነት። አንዳንድ ጊዜ ቅንነት የኃጢአት ስርየትም ለማግኘት ከእግዚአብሔርን ጸጋ ለመቀበል ቅንነት ያስፈልጋል። የቅንነት ተቃራኒው ጠማምነት ጽነት ምቀኝነት ነው። ስለዚህ ብዙም ጊዜ ምቀኛ ትዕቢተኛ ሰው ከእግዚአብሔር ጸጋ አያገኝም። እንደውም እነዚህ አሁን ትዕቢት በተለይ የኃጢአት ሁሉ ርዕስ ስር መሰረት ነው የሚባለውና ስለዚህ እነዚህን ሁሉ ድል መንሳት የሚቻለው ቅንነትን ገንዘብ አድርጎ መገኘት ሲቻል ነው። ስለዚህ ቀና መሆኑ ያሳየናል ማለት ነው። ገብረ ሐካይ ከነዚህ ሁሉ ፈጽሞ የተለየ ነው። ባህሪው መገለጫው በጣም የተለየ ነው። አንደኛ ይሄ ገብረ ሐካይ ፈሪ ነው፣ ተጠራጣሪ ነው፣ ሐሜተኛ ነው፣ ሰበበኛ ነው፣ ልግመኛ ነው። ሰነፍ ሰው ይሄ ነው መገለጫው። እንግዲህ በተለይ ሊቆጣጠረው በመጣ ጊዜ የተናገረው ነገር በእውነቱ የሚያሳዝን ነገር ነው። ምንድነው ያለው? እግዚኦ አእምር ከመብእሲ ድሩክ አንተ ተአረር ዘይዘራይከ ወታስተጋብ ዘይዘራውከ። አንተ ያልበተንከውን ምሰበስብ ያልዘራውን ምታጭድ ጨካኝ ጌታ መሆንን ስላወቅኩኝ የሰጠኝን መክሊት ወስጄ ቀበርኩት አለው ይላል። እንግዲህ ቀድም እንደገለጽኩልህ ለዚህ ባለጠጋ ይሄ የሚገባው አልነበረም። ምክንያቱም አንደኛ ለራሱ ጥቅም ነው የሰጠው፣ ሁለተኛ ያለ አራጣ ያለ ብድር ነው የሰጠው፣ ሰው እንዲሆንበት እንዲሻሻልበት ነው። እና ሰው በነፃ በልግስና በዚህ መክሊት ነግደ ሰውንበት አትርፍበት እደግበት ብሎ ለሰጠ ባለጠጋ ምላሹ ይሄ ነው። እና ይሄ የሚያሳየው ሁልጊዜም ሰነፍ ለጥፋቱ ሽፋን የሚፈልግ የራሱን ሀኬት የራሱን ልግም የራሱን ድካም በሰው ማላከክ በሰው ማሳበብ የሚፈልግ ነው ሰነፍ ሰው። እና ስንፍና የጉልበት የአካል ብቻ አይደለም፣ ስንፍና የልቡናም የህሊናም ስንፍና አለ። አሁን ይሄ ሰው ጉልበቱ ብቻ አይደለም አንደበቱም ሰነፍ ሆነ። አትሊስት ሌላው ይቅር ምን አለ እንኳን በንግግሩ እንኳን ስንፍናውን ቢጠግን፣ ለምሳሌ ጌታዬ አልቻልኩም ነግዳለሁ ብዬ ሌባ ቢቀማኝ ወንበዴ ቢወስድብኝ አትርፍ ባይ አጉዳይ እንዳልሆን ፈርቼ መክሊትህን
አላተረፍኩም በጣም ይቅርታ አድርግልኝ ብሎ በትህትና መክሊቱን እንኳን ቢሰጥ ምናልባት ምህረት የማግኘት እድል ሊያገኝ ይችል ነበር ግን ንግግሩ ቁጣ የተሞላበት እና ተሳዳቢ ሰነፎች ተሳዳቢዎች ናቸው አሁንም በዚህ አሁን በገሃዱ ዓለምናያቸው አብዛኞቹ በሃይማኖቱም ውስጥም በሌላም ያሉት አሁን ብዙ ጊዜ ስድብ የሚቀናቸው ሰዎች ሰነፎች ናቸው የአባቶቻችን ምንድነው የሚሉት የተቀማጭ አፉ መላጭ አይደለም የሚሉት አዎ ብዙ ጊዜ ሰነፎች መተቸት መንቀፍ በቃ በሌላው ማሳበብ ማመካኘት እንዴ ነው የሚወዱት እና ሰነፍ ሰው በሄደበት እንኳን መስራ ቤት እንኳን ጉዳዩን ለማሳካት እንኳን ሲሄድ ንግግሩ እንኳን አያምርበትም እንደ የፈለገውን ያችን ጉዳዩን እንኳን ለማሳካት እንደው እና ስንፍና በጣም ከባድ ኃጢያት ነው በነገራችን ላይ ሰነፍ እግዚአብሔር የለም ይላል ብሎ ነብዩ ዳዊት እንደተናገረ እግዚአብሔር የለም እስከ ማለት ያደርሳል ስንፍና ትልቅ ወንጀል ትልቅ ኃጢያት ነው እና ለዘላለም ገሃነመ እሳት የሚያስፈርድ ኃጢያት ነው ስንፍና ብዙ ጊዜ ስንፍና እንደው ኃጢያት የማይመስለን ሰዎች አለን የስጋም የነፍስም የህሊናም የሐሳብም ስንፍና ያስጠይቃል በስጋም ቢሆን እንደዛ ነው አዎ እና ለዚህ ነው በተለይ ሶሎሞን ስለ ስንፍና በደንብ ነው የተናገረው ስንፍናውን የሚደግም እና ውሻ ትፋቱን የሚልስ አንድ ነው ልክ ትፋቱን እንደሚልስ ውሻ ነው ይላል እና ሰነፍ በውሻ ነው የሚመስለው እና ሰነፍን በዘነዘና ብትወቅጠው ብትቀጠቅጠው ስንፍናው አይለቀውም ይላል እና ከባድ ሾተላይ ነው በጣም ልንዋጋው የሚገባ ነው ስንፍና ከስንፍና የተነሳ ቁስሌ ሸተተ አይደል የሚለው ነብዩ ዳዊት አዎ ስንፍና ከባድ ነገር ነውና ሰነፍ ጉልበቱ አካሉ ብቻ ሳይሆን አንደበቱም ምኞቱም ሰነፍ ነው ስለዚህ ይሄ አሁን ሶስተኛው አገልጋይ ቢያንስ የሰጠውን መክሊት በአግባቡ አለመጠቀሙን አደራውን እንደበላ ኃላፊነቱን እንደዘነጋ አቅመቢስነቱን ተናግሮ ንስሐ ገብቶ ማረኝ መክሊትን ስላባከንኩ ይቅርታ አድርግልኝ ብሎ በይቅርታ መንፈስ መክሊቱን ቢሰጠው ኖሮ ምናልባት ምህረት ያገኝ ነበር ግን ይሄ ባለጠጋ ምንድነው ያለው ያልበተንኩትን መሰበስብ ያልዘራሁትን ማጭድ ጨካኝ ጌታ መሆኔን ብታውቅ ኖሮ አስቀድሞ ባልተቀበልከኝ ነበር ይሄ በቂ ነው በቂ ምክንያት አዎ አልችልም አቅም የለኝም እኔ ነግጄ ላተርፍ አልችልም ስለዚህ መክሊትህ እንዳይባክን ነግዶ ወጥቶ ወርዶ ለሚያተርፍ ትጉ ታታሪ አገልጋይ ስጥ ቢል መልካም ነበር ግን እንደሚሰራ ሰው ልክ እንደ ባልንጀሮቹ እንደ ጎበዞቹ እንደ ብርቶቹ ተቀበለ ከተቀበለ በኋላ ግን የጌታው መክሊት ላይ ተኛበት ልክ በእኛም እንደዚሁ በቤተክርስቲያናችን እንደዚህ አይነት አለ አንድ ጊዜ እንደ ጎበዞቹ ክህነቱን እንቀበላለን እንደ ጎበዞቹ ዕውቀቱን እንቀበላለን ግን የተቀበልኑን ክህነት የተቀበልኑን ዕውቀት የተማርኑን ዕውቀት ካልተገበርነው አንደኛ የእግዚአብሔርን ጸጋ ያባከነ ነው ሁለተኛ በዚያ ጸጋ ሌሎች እንዳይጠቀሙ የሌላን እድል እየዘጋን ነው በቃ ወይ አትገቡ ወይ አታስገቡ አይደል ያለው ጌታችን ወይ አትገቡ ወይ አታስገቡ እንደው የመንግስተ ሰማያት በረኛ ሆናችሁ ዘበኛ ሆናችሁ እንቅፋት ድንጋይ ሆናችሁ ነው ያለው ልክ እንደዚሁ የእንቅፋት ድንጋይ የሆኑ ሰነፎች አገልጋዮች አለን በእውነት ለመናገርና ስለዚህ ሌላ ሰው ለሌላ በሰጠሁት ነበር ነው ያለው እና እንግዲህ ታሪኩ ሰፊ ነው የዚህ የአገልጋዮቹ እንግዲህ መገለጫ ባህሪያቸው ይሄ ነው ግን ወደ ሚስጥሩ ከሄድን በጣም ሰፊ ትንታኔ ያስፈልጋል አዎ እንግዲህ ታሪኩን ነው የነገረን በመጽሐፉ የተጻፈው በተለይ ሶስቱ ተዋናያን ከጌታቸው አለ የሰጣቸው አገልጋዮች አሉ የተሰጠው መክሊት አለ በተለይ ገብረሃኪዮን በደንብ አድርገው ነግረውናል እነዚህ ሁለቱ
አገልጋዮችስ ምንድነው የሰሩት ጌታቸውንስ እንዴት አድርገው አስደሰቱ የሚለውን እናንሳና ከዛ ደግሞ ምሳሌያቸው ትርጓሜያቸው ምን እንደሚለው እንመጣለን በጣም ጥሩ ጥያቄ ነው ያነሳው እንግዲህ ያው ሊተሳሰባቸው ከመጣ በኋላ ሁለቱንም በተለይ ሲጠይቅ በሰጠኋችሁ መክሊት ምን አደረጋችሁበት ሲላቸው ጌታ ሆይ በሰጠህን መክሊት ወተን ወርደን ይሄው 5 የነበረውን 10 አድርገናል አሉ ያኛውም 2 የነበረውን 4 አድርጌያለሁ አለ እና ለሁለቱም ያላቸው በጥቂቱ ታምናችኋልና በብዙ ሾማችኋለሁ ወደ ጌታችሁ ደስታ ግቡ ነው ያላቸው ሁለቱም ተመሳሳይ ነው ይሄ የሚያሳየው የመክሊቱ ማነስ መብዛት አይደለም ቁም ነገሩ ማንንም ሰው ሊረዳው የሚገባው ነገር ይሄ ነው በተሰጠ ጸጋ በተሰጠን መክሊት መጠቀም ማገልገል መቻላችሁ ብቻ ነው ስለዚህ መንግስተ ሰማያት ለመግባት የግድ ፓትርያርክ መሆን አይተበቀብንም ጳጳስ መሆን አይተበቀብንም ዲያቆን መሆን አይተበቀብንም በተሰጠን ጸጋ በቃ ምእመን ከሆነ በምእመንነቱ የሚጠበቅበትን መክሊቱን የተሰጠው መክሊት አትርፎ ከተገኘ ከፓትርያርኩ እኩል ልክ አሁን ይሄ ባለ ሁለቱ እንደ ባለ አምስቱ እኩል ዋጋ እንዳገኘ ምእመናኑም ልክ እንደ ጳጳሳቱ እንደ ፓትርያርኩ እንደ ቀሳውስቱ እንደ ዲያቆናቱ እንደ መምህራኑ እንደ ሊቃውንቱ እኩል መንግስተ ሰማያትን ይወርሳል ይሄ ነው መልእክቱ እና በጥቂቱ ታምናሃልና በብዙ ሾማሃለሁ ባውስተ ፍስሐሁ ለጊዜ ከናል ወደ ጌታ ደስታ ግባ ነው የሚለው እና ይሄ እንግዲህ በጣም ልዩ ሚስጥር ነው ወደ ጌታ ደስታ ግባ የሚለው ቅድም ባለጠጋው የተለየ ነው ያልኩህ ዛሬ ምናልባት እንደው ደስታዬን ተጋራ ደስታዬ ደስታ ይሁን የሚል የለም እንግዲህ ይሄ ጌታ ደስታ ተብሎ የሚጠራው ያው መንግስተ ሰማያት ናት ሰማያዊት ኢየሩሳሌም ናት የጌታ ሰርግ ቤት የሚባለው እንደውም የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ሙሽራው ክርስቶስ ሲመጣ እነዚህ 5ቱ ጠባባት ደናግል 5ቱ ሰነፎች ደናግል መብራታችን ይዘው ሲጠብቁት እነዚያ ግን በማሰሯቸው ዘይት ስላልያዙ ስላልተዘጋጁ እነዚያ ደግሞ ተዘጋጅተው ስለጠበቁ ከሙሽራው ጋራ ወደ ሰርጉ አዳራሽ ገቡ ነው የሚለው ያ የሰርግ አዳራሽ የተባለው የጌታ ሰርግ የተባለው መንግስተ ሰማያት ናት ስለዚህ ምን ማለት ነው ወደ ጌታ ደስታ ግባ ማለት ደስታዬ ደስታችሁ ነው ዓለሜ ዓለማችሁ መንግስቴ መንግስታችሁ ክብሬ ክብራችሁ ጌትነቴ ጌትነታችሁ ሀብቴ ሀብታችሁ ይሁን ነው ይሄ ነው በሚስጥሩ ይሄ እንደዚህ የሚል የለም ይሄ ክርስቶስ ብቻ ነው የሚያደርገው እና በቃ ጌትነቱን አካፈለን መንግስቱን ሰጠን የማይናወጥ መንግስት ስለምንቀበል ይላል ቅዱስ ጳውሎስ እግዚአብሔርን ደስ የምናሰኝበትን ጸጋ እንያዝ ይላል ደስ የምናሰኝበትን ጸጋ እንያዝ ስለዚህ ወደ ጌታ ደስታ ግባ የተባለው ይሄንን ነው የጌታ ደስታ የቅድስናው ነው ከቅድስናው እንድትካፈሉ ለጥቂት ጊዜ ይቀጣችኋል እንዳለ ቅዱስ ጳውሎስ ከመለኮታዊ ባህሪው ተካፈሉ ዘንድ ተስፋ ሰጠን ይላል ቅዱስ ጴጥሮስም ስለዚህ ወደ ጌታ ደስታ ገባ የተባለው ሰማያዊት ኢየሩሳሌም መንግስተ ሰማያት ናት ወይም የክርስቶስ መንግስት ናት መንግስቱን የሚሰጥ መንግስቱን የሚያወርስ የለም ዛሬ በዓለማችን ላይ እንኳን መንግስቱን ሊሰጥ ያቺ የተሰየመባትን ያቺን ስልጣኑን እንኳን ለሌላ አሳልፎ ለመስጠት ምን ያህል ፈተና እንዳለ የምታውቀው ነገር ነው በዚህ ዓለም ላይ አምላካችን ግን እኔ ከገባሁበት እንድትገቡ እኔ ያገኘሁት እንድታገኙ ወደ ጌታችሁ ደስታ እንድትገቡ መክሊታችሁን ተጠቀሙ መክሊታችሁን አታባክኑ ይለናልና ይሄ ነው እንግዲህ ቅድም እንዳልኩህ ባለጠጋው ራሱ ክርስቶስ ነው እሱም ቢሆን ደግ አምላክ ነው ቸራ አምላክ ነው በእውነት
አምላካችን ራሱን ነፍሱን ለበጎቹ አሳልፎ የሰጠ ቸርረኛ እኔ ነኝ አይደል የሚለው መልካም እረኛ ቸርረኛ እኔ ነኝ ብሎ እንደተናገረው ነፍሱን ከፍሎ መስቀል ላይ ውሎ የወደደን ፍቅሩ ወረት የሌለበት ጊዜ አይቶ የማይከዳ በማንኛውም ጊዜ በማንኛውም ሁኔታ በማንኛውም መንገድ የፈጠረውን ፍጥረት የሚወድ አምላክ እስመቅኔትከው መልክና ክትሬሴ ከተሳላ አይለ ኩሉ አቤቱ መፍጠር ህቅሉ ብቻውን ያራራሃል እንዳለው መፍቀሬ ጥበብ ስለፈጠረን ብቻ የሚራራልን አምላክ የሚያራራ በጎ ስራ እንኳን ባያገኝብንም ስለፈጠረን ብቻ የሚያከብረን የሚራራልን አምላክ ስለሆነ በእውነቱ ቸርነቱ ምህረቱ ባለጠግነቱ ልግስናው ደግነቱ ቋንቋ የማይገልጠው ምሳሌ የሌለለት ማለት የማይገኝለት ብቸኛ ባለጠጋ እሱ ብቻ ነው እና ያው አገልጋዮች የተባሉት ሶስቱ አገልጋዮቹ የተባሉት እንግዲህ በብዙ ይተረጎማል አባቶቻችን ባለ አምስት የተባሉት በስልጣነ ክህነት ደረጃ ከሄድን ጳጳሳት ባለ ሁለት የተባለው ካህናት ባለ አንድ የተባሉት ዲያቆናት ናቸው እንግዲህ ባለ አምስት የተባሉበት ትልቁ ምክንያት አምስት ጸጋ ስላላቸው ጳጳሳት ያቆርባሉ ያጠምቃሉ ክህነት ይሰጣሉ ያስተምራሉ እና ያው አምስት ጸጋ አላቸው ማለት ነው ባለ ሁለት ደግሞ ቀሳውስቱ ናቸው ማጥመቅና ማቁረብ ነው ባለ አንዱ ደግሞ ተልእኮ ነው መላላክ መራዳት ነው የዲያቆናት ስራ ሌላ ስራ የላቸውም ስለዚህ ይሄ እንግዲህ የሚያሳየው የመክሊቱን መጠን ነው እንጂ የሚያሳየው የአገልጋዮችን ስነ ባህሪ ያሳይም ስለዚህ ዲያቆናት አንድ መክሊት ስለተሰጣቸው ገብረ ሐካይ ሊባሉ አይችሉም እነ ቅዱስ እስጢፋኖስን የመሰሉ ታሪክ የለወጡ ስንት ከጌታ ቀጥሎ ከሐዋርያት አስቀድሞ በሰማዕትነት ያረፈ የሐዋርያ የአይሁድን አንደበት የዘጋ እጅግ አንደበተ ርቱዕ ቅዱስ መንበረ ጸባዖት ድረስ አይኖቹ ተገልጠውለት የጌታን ክብር ያየ እሱ ዲያቆን ነው እና ስለዚህ መክሊቱን ነው የሚያሳየው መክሊቱ አንድ መሆኑ ተራዶአቸውን የሚያሳይ ነው እንጂ የግድ አንድ መክሊት የተሰጠ ሁሉ ሰነፍ ነው ማለት አይደለም ሌላው እንግዲህ ካየን መክሊት በብዙ ይተረጎማል መክሊት ወንጌል ነው ወንጌል መክሊት ነው ምናተርፍበት ትልቁ የመጀመሪያው መክሊታችን ቅዱስ ወንጌል ነው ያው ለሁሉ ለቅድስናችን ለትሩፋታችን ለቁርባናችን ለሁሉም ነገር መግቢያ በሩ መባቻው መክፈቻው ወንጌል ነው እና በቤተክርስቲያናችን ወንጌል ትልቅ ክብር አለው ከዚህ የተነሳ ወንጌል ሲነበብ እንኳን ከሌሎቹ በተለየ መልኩ ነው መብራት ይያዛል የተቀመጠ ይነሳል የደከመውም ቢሆን በርትቶ ቆሞ ይሰማል እንደገና ወንጌል ከተነበበ በኋላ የተነበበ ወንጌል ደግሞ እየተዞረ ይሳማል እና ትልቅ ክብር አለው ስለዚህ የመጀመሪያ ክርስቲያኖች ማትረፊያ መክሊታቸው ጸጋቸው ቅዱስ ወንጌል ነው እና በወንጌል ማትረፍ ያስፈልጋል ማለት ነው እንግዲህ ወንጌልን የሚያስተምሩ እነሱ ያብነት መምህራን በተለይ ጉባኤ ዘርግተው አትሮንስ ዘርግተው ጉባኤ አስፍተው ደቀ መዛሙርት የሚያፈሩ እነሱ ባለ አምስት ይባላሉ እንደገና ደግሞ ከአብነት መምህራን ተምረው የሚሰልሱ የሚቀድሱ የሚያስተምሩ ምእመናንን የሚያስተምሩ ማህሌት የሚቆሙ ኪዳን የሚያደርሱ ካህናት መምህራን ደግሞ እነሱ በባለ ሁለቱ ይመሰላሉ በባለ አንዱ ያው ተምረው ያላስተማሩ ዕውቀታቸውን የቀበሩ ማለት የተማሩትን ቀለም በቃ በዚህ ዓለም ፍትወትና ምኞት ለውጠው
በዓለማዊ መስሪያ ቤት ተሰማርተው ወይም በዓለማዊ ዓለም ተውጠው የቀሩ እነሱ በባለ አንዱ ይመሰላሉ ነው። ስለዚህ ወንጌልን አላተረፉም ማለት ነው። ሌላው መክሊት በልቡና ይመሰላል። ልቡና መክሊት ነው። ምክንያቱም መፍቅሬ ጥበብ ሶሎሞን እንደተናገረው የሕይወት መውጫ እርሱ ነውና አጥብቀህ ልብህን ጠብቅ እንዳለው፣ ልጄ ሆይ ልብህን ስጠኝ እንዳለው፣ ስለዚህ ልቡና ማትረፊያ ነው። በልቡናቸው አትርፈው እግዚአብሔርን ያስደሰቱ አሉ። ሕግ ሳይኖር መምህር ሳይኖር ይሄን አድርግ ይሄን አታድርግ የሚል መካሪ ዘካሪ ሳይኖር በልቡናቸው በተጻፈላቸው ሕግ ፈጣሪያቸውን ደስ ያሰኙ አሉ። እና አብርሃምን የመሰሉ እነ ይስሐቅ እነ ያዕቆብ የመሰሉ ከዛም በኋላ ሕግና ትእዛዛት በጽሁፍ ከመሰጠታቸው በፊት የነበሩ አበው አባቶቻችን በሕገ ልቡና ፈጣሪያቸውን ደስ አሰኝተውታል። ይሄ እንግዲህ ልቡናን ማትረፊያ እንደሆነ የምንረዳበት ነው ማለት ነው። እኔው ልጅነት መክሊት ነው። ልጅነት መክሊት ነው። በልጅነታችን ልናተርፍ ይገባል። ምክንያቱም ልጆቹ ይሆን ዘንድ ስልጣን ሰጣቸው እንዳለ ወንጌላዊው ትልቅ ስልጣን ነው። ልጅነት ሳይኖር የሚደረግ ነገር የለም። ለክህነቱም ለማዕረጉም ለሁሉም መነሻው ልጅነት ነው። እና እቺ የተሰጠችን ልጅነት እንዳትባክንብን እንዳትጠፋብን መጠንቀቅ ያስፈልጋልና በልጅነት ማትረፍ ያስፈልጋል ማለት የልጅነት ድርሻችንን መወጣት ማለት ነው። እንደ ልጆቹ ከሆን ዘንድ ልጅ አባቱን ይመስላል። ስለዚህ እኔ ሩሩህ እንደሆንኩ እናንተም ሩሩሃን ሁኑ፣ እኔም ፍጹም እንደሆንኩ እናንተም ፍጹማን ሁኑ እንዳለው የአባታችንን መምህራችንን ፈጣሪያችንን ኢየሱስ ክርስቶስን መከተል ያስፈልጋል። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ለነፍሳችሁ ረፍትን ታገኛላችሁ እናንተ ሸክማችሁ የከበደ ወደ እኔ ኑ ብሎ እንደተናገረው እሱን መምሰል እሱን መከተል ያስፈልጋል። ይሄ የሚሆነው በልጅነት ነው። ልጅ ሳይሆኑ ክርስቶስን መከተል ክርስቶስን መምሰል አይቻልም። ስለዚህ የመንግስቱ ወራሾች ነን፣ ባለርስት ነን። ስለዚህ ባለርስት የሆነው ደግሞ ልጆች ስለሆነን ነው። በዚህ ዓለም ራሱ የወላጆችን ሀብት ንብረት የሚወርስ ልጅ ነው። ምናልባት ልጅ ከጠፋ ነው እንግዲህ ሌላ ደግሞ ቀረብ ያለ ዘመድ ተፈልጎ ያንን ወራሽ የሚሆነው። ግን ልጅ ካለ ግን ቅድሚያ ለልጅ ነው የሚሰጠው። እንደው ምሳሌው ፍጹም ባይሆንም ዞሮ ዞሮ መንግስተ ሰማያት የምንወርሰው በልጅነታችን የመጀመሪያው። ስለዚህ ልጅነት የመንፈስ ቅዱስ ልጅነት እና ይሄ ልጅነታችን በኃጢአት እንዳያድፍ እንዳይቆሽሽ ዲያብሎስ በተንኮል እንዳይነጥቀን እንዳይወስድብን እንዳያስገፍፈን መጠንቀቅ ያስፈልጋል። ልጅነት ማትረፊያ ነው። እድሜ መክሊት ነው። በእድሜ መጠቀም ያስፈልጋል። እድሜ ማትረፊያ ነው፣ መክሊት ነው። ምክንያቱም ያው እድሜ የሰው ልጅ የተወሰነ ስለሆነ በተወሰነ እድሜ ማትረፍ ካልቻለ እድሜው ካለፈ የመዳን የመጽደቅ የመክበር እድል አያገኝም ማለት ነው። ለዚህ ነው ለምሳሌ ነብዩ ዳዊትም እንደተናገረው የሰው እድሜ 70-80 ነው። 70 ነው ቢበዛ 80 ነው። ከዛ በኋላ ያለው ግን ድካም ነው ብሎ የለ። ስለዚህ እድሜያችን በጣም ውሱን ነው። እንደውም በዚህ ዘመን አባታችን ኢዮብም ተናግሯል። ዘመኔ እንደ ሸማኔ መወርወሪያ ይቸኩላል ከሚሮጥ ሰው ይልቅ ይፈጥናል ብሏል። ሕዝቅያስ ደግሞ እድሜ እንደረኛ ድንኳን ተነቀለ ይችላል። እና አሁን ያለንበት ዘመን ደግሞ ዘመኑ እጅግ አጭር የሆነበት ዘመን ስለሆነ በዚህ አጭር በሆነ እድሜያችን ጽድቅን ቅድስናን እግዚአብሔርን መምሰል አትርፈን ወደ የመንግስቱ ወራሾች እንድንሆን ያስፈልጋል። ስለዚህ በእድሜ ምንድነው ጀንበር ካለ ሩጥ አባት ካለ አጊጥ ይባላል። ጀንበር ካለ ሩጥ ማለት በቃ በእድሜህ ነው መሮጥ። በቃ በተሰጠ ጊዜ ነው ማትረፍ።
ትናንት ዛሬ አይደለም፣ ዛሬ ትናንት አይደለም። ትናንትም ያንተ አይደለችም፣ ነገም ያንተ ለመሆኗ እርግጠኛ አይደለህም። ስለዚህ ዛሬን መጠቀም ዮም ዕለተ ህሪት ወዕለተ አድኅኖት ነው የሚለው። የመዳን ቀን ዛሬ ናት። የመዳን ቀን ዛሬ ናት። በቃ ዛሬን ነው መጠቀም የምትችለው የተሰጠህ ዕድል። ነገ ግን ያንተ ለመሆኗ መፍቀሬ ጥበብ ሶሎሞን ምን አለ? ቀን የሚያመጣውን አታውቅምና ነገ በሚሆነው ነገር አትመካ። ቀን የሚያመጣውን አታውቅም። ከዚች ከሆኗ እስከ 3-4 ደቂቃ በኋላ በምን ሊፈጠር እንደሚችል የምናውቀው ነገር የለም። እግዚአብሔር ብቻ ነው የሚያውቀው። ስለዚህ በእድሜ መጠቀም ያስፈልጋል። በእውነት እድሜያችን እንዳይባክን። እድሜ መክሊት ነው፣ ጸጋ ነው፣ ስጦታ ነው። ስለዚህ በእድሜያችን መጠቀም ያስፈልጋል። እድሜ በራሱ መብዛት ማነሱ ትርጉም የለው። የተሰጠውን እድሜ ለመልካም ነገር ማዋል ነው እንጂ ዋናው ቁም ነገሩ እድሜ ረጅም ስለሆነ አጭር ስለሆነ አይደለም። አባቶቻችን ሐዋርያት፣ ጻድቃን፣ ሰማዕታት ብዙዎቹ በወጣትነት እድሜያቸው ነው ይህንን ዓለም የተሰናበቱት። ግን በዚህ አጭር እድሜያቸው ግን ይሄው ዛሬ ለሁላችንም የሚሆን ትሩፋት ሰጥተውን በረከት ሰጥተውን ነው። አቡነ ተክለ ሃይማኖት እንደማናችንም ነው እንግዲህ የኖሩት። እድሜያቸው ብዙ አይደለም። ግን ይሄው እሳቸው በሕይወተ ሥጋ ባይኖሩም ግን ጥለውልን ያለፉ በረከቶች ይሄው ዛሬ ሲጠቅሙን ይኖራሉ። እና ይሄ ነው እንግዲህ ትልቁ ዋናው ቁም ነገርና እድሜ በጣም ወሳኝ ነው። እንደገና አካለ ክርስቲያን ራሱ መክሊት ነው። ክርስቲያን ራሱ አካል ዘይአክል ይሉታል ሊቃውንቱ። እና አምላካችን ሰውነትን የሰጠን ልናተርፍበት በዓይናችን፣ በጆሮአችን፣ በእጃችን፣ በአንደበታችን፣ በእግራችን በእነዚህ ሁሉ በአጠቃላይ እንደውም አባቶቻችን 5ቱ መክሊት የ5ቱ የስሜት ሕዋሳት ምሳሌ ይላሉ። እና በ5ቱ የስሜት ሕዋሳቶች ጽድቅን ማፍራት፣ ቅድስናን ማፍራት፣ ማትረፍ፣ እግዚአብሔርን መምሰል በአጠቃላይ እግዚአብሔር የሚወደውንም የማይወደውንም ለይቶ በማወቅ ከሚወደው ነገር መጣበቅ፣ የማይወደውን ነገር ማራቅ ይገባል። እና አሁን ብዙዎቹ ኃጢአት የሚመስላቸው ይሄ አታድርግ የተባሉትን ባለማድረግ ብቻ የሚመስላቸው አሉ። እኔ አልሰርቅም፣ አልዘርፍም፣ አልዋሽም፣ አልቀጥፍም፣ በሐሰት አልመሰክር፣ አልጣላ፣ ሰላማዊ ሰው ነኝ እኔ ምን የሚሉ አሉ። እንደውም አንዳንዶቹ ደፍረው እኔ ቤተክርስቲያን ምን አጥፍቼ ነው ምን ተንመለው መመላለሰው እኔ በቃ ራሴ ንጹህ ነኝ፣ ከማንም ጋር አልጣላም፣ አልጋጭም፣ ሰላማዊ ነኝ፣ ከማንም ጋር ፍቅር ነው የምኖረው የሚሉ ሰዎች አሉ። እና በዚህ እግዚአብሔር ይቅር የሚላቸው የሚመስላቸው አሉ። በፈጽሞ ያዕቆብ እንደተናገረው መልካም ነገርን አውቆ ለማይሰራት ኃጢአት ናት ብሏል አይደል? ስለዚህ መልካም ነገር አለመስራት ራሱ ኃጢአት ነው። ስለዚህ ጸጋ ማለት ጸጋ ስጦታ ማለት መክሊት ማለት መክሊቱን መቅበር ብቻ አይደለም። አሁን ይሄ ሰውዬ እኮ ገብረ ሐካይ መክሊቱ እኮ ዋናው መክሊት እኮ መልሶ አስረክቧል። እና የተሰጠውን መክሊት እኮ ዋናውን እኮ አላጠፋም። ግን ይሄን መክሊት ስላቆየህልኝ ብሎ አላመሰገነው። እና አንዳንድ ጊዜ በግል ህይወታችን በማህበራዊ ህይወታችን ጤናማ መሆናችንና ምንም ከሌሎች ጋር ግጭት ምን ስለሌለብንና እንደው ይሄን የመሳሰሉ ነገሮች አንዳንድ በማህበራዊ ህይወታችን ደጎች ስለሆንን በዚህ ብቻ እግዚአብሔር ምሕረት ያደርግልና ወይም ያጸድቀና ብሎ ማሰብ ሞኝነት ነው። ማህበር አምልኮት መሳተፍ አለብን፣ መቁረብ አለብን፣ መጸለይ አለብን፣ ማመስገን አለብን፣ መመጽወት አለብን። በአጠቃላይ ክርስቶሳዊ ፍኖት መንፈሳዊ ህይወት መምራት ካልቻል እንደው በማህበራዊ ህይወታችን ሰዎች ስለመረቁን ደጎች ስለሆንን በዚህ ልንጸድቅ አንችልም። ስለዚህ አታድርጉም አድርጉ የሚለውንም እኩል መፈጸም ይገባናል ማለት ነው። ስለዚህ በሰውነታችን ማትረፍ አለብን። በዓይናችን ነዳያን በርህራሄ ማየት፣ በእጆቻችን መመጽወት፣ በእጆቻችን ለእግዚአብሔር ክብር ማጨብጨብ፣ በእግራችን ወደ ቤተ እግዚአብሔር መገስገስ፣ በአንደበታችን መልካም ነገር መናገር፣ ምስክርነት መስጠት፣ እግዚአብሔርን ማመስገን፣
በጆሮአችን የሕይወት ቃል ቅዱስ ወንጌልን መስማት በአፍንጫችን ለክብሩ የታጠነውን የዕጣኑን መዓዛ ማሽተት በአጠቃላይ በሰውነታችን በሙሉ እግዚአብሔርን ማክበር ያስፈልጋል። በሰውነታችሁ እግዚአብሔርን አክብሩት ነው ያለው ቅዱስ ጳውሎስ። እግዚአብሔርን አክብሩት። በእውነት መቅደስ አካላችሁ የእግዚአብሔር ማደሪያ መሆኑን አታውቁምን? ስለዚህ በሰውነታችሁ እግዚአብሔርን አክብሩት ብሏል። ስለዚህ በሰውነታችን እግዚአብሔር ሊከብር ይገባል ነው እና ሰውነት ማትረፊያ ነው፣ እናተርፍበት ነው እና ይሄ ነው። ሌላው ወደ ደግሞ የዚህ ሁሉ ማጠቃለያ ደግሞ ዋናው የጸጋዎች ሁሉ መሪ ፊት አውራሪ መጠቅለያው ክርስቶስ ነው። ክርስቶስ መክሊታችን ነው። ቀዳሜ ጸጋ ዘም ጸጋ ፍጹም ይላል። ቀዳሜ ጸጋ ኃይሉ ለአብ ወጸጋ ለአሕዛብ ይላል። የጸጋዎች ሁሉ አባት መጀመሪያ ነው። በር ከፋቹ ክርስቶስ ነው። በጸጋ ላይ ጸጋ ተሰጠን እንዳለው እና ይህ ስጦታ ነው እና አምላካችን ራሱ ነፍሱን ሰጠን፣ ወንጌሉን ሰጠን፣ ቤተክርስቲያንን ሰጠን፣ እንደገና የቃል ኪዳኑን ታቦቱን ሰጠን፣ ምስጋናውን ሰጠን። ምን ያጎደለብን ነገር አለ? ስለዚህ እሱ በጸጋ ላይ ጸጋ የጸጋዎች ሁሉ ምንጭ ክርስቶስ ነው። ክርስቶስ ነው ቀዳሜ ጸጋ፣ የጸጋ መጀመሪያ እሱ ስለሆነ በእውነት በክርስቶስ ማትረፍ አለብን ማለት የባህሪ ልጅነቱን፣ የባህሪ አምላክነቱን፣ የባህሪ ጌትነቱን በማመን እሱ በሰጠን ትሩፋት በቅዱስ ቁርባኑ ተወስነን በመኖር ቅድስናችንን ማትረፍ ያስፈልጋል ነው። እመቤታችን ጸጋችን ናት፣ መክሊታችን ናት። መክሊታችን ናት። በእመቤታችን ሕይወታችንን ማትረፍ፣ መንፈሳችንን ማትረፍ፣ ነፍሳችንን ማትረፍ እንችላለን። ስለ እመቤታችን የሕይወት መክሊታችን የቅድስና መክሊታችን ናት እና እንዲህ እያልን ብዙ መሄድ እንችላለን እና እግዚአብሔር ብዙ ጸጋ ሰጥቶናል። በዓለም ላይ ስንመለከት አየራቱ፣ ነፋሳቱ፣ አዝሬቱ፣ አትክልቱ ይህ ሁሉ ጸጋ ነው፣ ስጦታ ነው። ምክንያቱም እግዚአብሔር ያልሰጠን ነገር የለም። ምን ትብከ ዘይነሳይከ ወምን ትብከ ዘይኮነ ውሁብ ለከ። አንተ ግብዝ ከራስ የሆነ ነገር ምን አለ? ሁሉንስ ከአፋ ያገኘው አይደለምን? ሁሉ ከራስ እንደሆነ አድርገህ ለምን ትታበያለህ ይላል ቅዱስ ጳውሎስ። ሁሉ ከሱ የተገኘ ነው። ሁሉ ከሱ የተገኘ ነው። እንኳን የኛ የምንለው ቀርቶ እኛው ራሳችን የኛ አይደለም። እኛው ራሳችን እንኳን ከእግር ጥፍራችን እስከ ራስ ፀጉራችን በሙሉ የእግዚአብሔር ነው። ስጦታ ነው። ስጦታ ነው ሁሉ ነገር። ሐሳቶቻችን በሙሉ የእግዚአብሔር ስጦታዎች ናቸው። ስለዚህ በሰጠን ስጦታ እግዚአብሔርን ማክበር ይገባናል እና በዚህ ነው እና እንግዲህ ባለጠጋው ከብዙ ዘመን በኋላ ሊቆጣጠራቸው መጣር የተባለው ከብዙ ዘመን በኋላ የተባለው ፍርድ ቀን ነው። ሰጣቸውና ወደ ሩቅ ሀገር ሄደ ነው የሚለው አይደል? ወደ ሩቅ ሀገር መሄዱ ወደ ላይ አረገ ማለት ነው። ነብዩ ዳዊትም አረገ ውስጥ አርያም ጸዊወ ከጸዋ ወሃብ ከጸጋ ከለጓለ መያው ወደ ሰማይ ወደ ላይ አረግህ ስጦታንም ለሰው ልጆች ሰጠህ ብሏል። ስለዚህ ለነዚህ ለባሪዎቹ ወደ ሩቅ ማነው መክሊቱን ከሰጠ በኋላ ወደ ሩቅ ሀገር ሄደ የሚለው አምላካችን ከሰማያ ሰማያት ወርዶ ከመቤታችን ተወልዶ በጠባብ ደረት በአጭር ቁመት ተወስኖ በዚህ ምድር እየተመላለሰ ሙማነ ስጋን በተአምራት ሙማነ ነፍስን በትምህርት ከፈወሰ በኋላ ለቤዛ ዓለም በማእከለ ምድር በቀራንዮ ከተሰቀለ በኋላ ቤዛ ሆኖ በሞቱ ሞታችንን ገሎ በውርደቱ ውርደታችንን አስወግዶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉ በስልጣኑ ከተነሳ በኋላ 40 ቀን ለሐዋርያት መጽሐፈ ኪዳን ሲያስተምራቸው ቆይቶ በተነሳ በ40 ቀኑ ስጦታን ሰጠ አረገ ያለው እንግዲህ ይሄ ነው። ስጦታ መክሊት የተባለው ቅድም ያልኩ ወንጌል፣ ኪዳን፣ ቤተክርስቲያን፣ ክህነት እነዚህን ሰጥቶ ወደ ላይ ወደ ሰማይ አረገ። ከብዙ ዘመን በኋላ ሊቆጣጠራቸው መጣ የሚለው ደግሞ የሚወክለው እንግዲህ በፍርድ ቀን ለያንዳንዱ ባለፈው ሳምንት ደብረ ዘይት እንዳየነው ደሞዝ ሊከፍል ለያንዳንዱ ዋጋውን ሊከፍል ሊሰጥ ይመጣል ነው። ሊተሳሰባቸው ይመጣል ማለት ይሄ ነው እንግዲህ። እነሆ በቶሎ መጣለው ለያንዳንዱ
እንደ ስራው መጠን ከፍል ዘንድ ዋጋው ከኔ ዘንድ አለ እንዳለው ዋጋችንን ሊሰጠን ይመጣል። መተሳሰብ ማለት ይሄ ነው። እንግዲህ በሰጠኋችሁ መክሊት ምን አደረጋችሁበት? በእድሜያችሁ በልጅነታችሁ በተሰጣችሁ ልቡና አይምሮ ጠባይ ምን አደረጋችሁበት? ከዚህ ሁሉ ደግሞ በላይ በእናቴ በእመቤቴ በቅድስት ድንግል ማርያም ቃል ኪዳን በጻድቃን በሰማዕታት ቃል ኪዳን ምን ተጠቀማችሁ? እስኪ ምን አተረፋችሁ? በቤተ ክርስቲያን ምን አተረፋችሁ? በቅዱስ ቁርባን ምን አተረፋችሁ? ምንድነው የሚለውን ነገር ሊጠይቀን ይመጣል እና አምላካችን እንዲሁ ዝም ብሎ እኮ አይፈርድም። ይሄን ሁሉ ከፍርድ ነፃ የምንሆንበትን እጅግ መጠነ ሰፊ የሆነ መንገዶች ሰጥቶናል። ተመልከት እንግዲህ በአይምሮ ጠባይ እንኳን መዳኘት ባንችል ማትረፍ ባንችል ልቡናችንን የሚያግዝ ምን ሰጠን? መጻሕፍትን ሰጠን፣ መምህራንን ሰጠን። ከነዚሁ ደግሞ ምናልባት ደግሞ በዚህ የደከመም ሰውነት ካለ ደግሞ እንደገና ቅዱሳንን ሰጠን፣ ቃል ኪዳናቸውን ሰጠን። የእመቤታችን የጻድቃን የሰማዕታት የመላእክት ቃል ኪዳን ደግሞ ለኛ ለደካሞቹ ምርኩዝ ሆኖ ልክ አንድ መንገድ የሚጓዝ ሰው ሲደክመው አረፍ እንደሚል ሁሉ ልክ እንደዚሁ የመንፈስ ዝለት ሲገጥመን ደግሞ በእነዚህ ቅዱሳን ተማጽነን ስለነሱ ብሎ ደግሞ ምህረት ያደረገልን በእነዚህ ሁሉ ተማህጽኖ በእነዚህ ሁሉ ቃል ኪዳን የጸጋው ባለቤት እንድንሆን ያደርጋል ማለት ነው። ይሄን ሁሉ መጠቀም ካልቻልን እንግዲህ ልክ እንደዚህ እንደ ሰነፉ አገልጋይ ጥርስ ማፋጨትና ልቅሶ ወዳለበት መጣል ነው የሚሆነው ማለት ነው። ስለዚህ እንደ ገብረ ሐካይ እንዳንሆን መጠንቀቅ ያስፈልጋል። እንደ ሁለቱ አገልጋዮች እንደ ገብርኄርም እንደ ገብረ ምእመንም ታማኝ መሆን ብልህ መሆን አሁን ከኛ ከክርስቲያኖች የሚጠበቀው ታማኝነት ትጉህ መሆን ብልህ መሆን ያስፈልጋል። ይሄ እነዚህ ሁለት ወሳኞች ናቸው በእውነት በዚህ ዓለም ስንኖር። አሁን ዓለም እቺን ዓለም መሻገር የምንችለው እንደሚታወቀው እንግዲህ አባቶቻችን ምን ይላሉ? በፍየል ዘመን በግ አትሁን ይላሉ። እንግዲህ ምን ማለት ነው? ዓለም በጣም እጅግ ተንኮሏና ደባዋ ሴራዋ ከጊዜ ወደ ጊዜ እየበረከተ ስለመጣና የምታጠምድበት መረቡ ብዙ ስለሆነ ይሄ የመጣያ ወጥመዷን በጣጥሰን ነፃ መሆን የምንችለው ማሸነፍ የምንችለው ታማኝ ስንሆን ብልህና ትጉህ ስንሆን። ከነዚህ አንዱ ከጎደሉ አይሆንም። አንድ ሰው ታማኝ ካልሆነ የፈለገው ትጉህና ብልህ ቢሆን ትርጉም የለውም። ታማኝ ቢሆንም ትጋት ከሌለ ምንም ትርጉም የለውም። እነዚህ አገልጋዮች አሁን ተመልከት ታማኞች ናቸው። ነገር ግን ታማኝነት ብቻውን ደግሞ ምን ዋጋ አለው? ትጋት ያስፈልጋል። ምክንያቱም ሳይወጡ ሳይወርዱ ማትረፍ ይቻላል? አይቻልም። ለማትረፍ ደግሞ መውጣት መውረድ ያስፈልጋል። ለመውጣት ለመውረድ ደግሞ ምን ያስፈልጋል? ትጋት ብርታት ያስፈልጋል። ከዛ ብልህነትም ያስፈልጋል። ብልህነት ምንድነው? ጌታ ማትረፍ እንደሚቻል እንዴት ማትረፍ እንዳለበት ጌታ ለሐዋርያት የነገራቸው እኮ መጀመሪያ ይሄን ነው እኮ እንደ እባብ ብልህ ሁኑ፣ እንደ ርግብ የዋህ ሁኑ። እንደ ርግብ የዋህ በመሆናችሁ የእግዚአብሔርን ረድኤት ታገኛላችሁ። እንደ እባብ ብልህ በመሆናችሁ ደግሞ በእናንተ በኩል ሊጠበቅ የሚገባውን ድርሻችሁን ለመወጣት አቅም ታገኛላችሁ። ስለዚህ አንድ ክርስቲያን እንደ ርግብ የዋህ መሆን እንደ እባብ ብልህ መሆን ያስፈልጋል። ብልህ ማለት የሰው መብት ሳይነኩ የራስን መብትም ሳያስደፍሩ በፈሊጥ በጥበብ ካሰቡበት ቦታ መድረስ መቻል ነው። ብልህነትና ብልጠት ይለያል። ብልጠት ኔጌቲቭ ቋንቋ ነው። ከራስ ወዳድነት ብቻ ከመክበር ጋር የሚገናኝ ነው። ብልህነት ግን ሌላውንም ሳይጎዱ የራስን ማንነትና ክብር ሳያስነኩ እንዴት ስኬታማ ውጤታማ ትርፋማ መሆን እንደሚቻል የምናራምድበት የህይወት መርህ ነው ብልህነት። ስለዚህ እነዚህን ሶስቱን ነገሮች ክርስቲያኖች እንዳይረሱ ነው። አሁን በዚህ በገብርኄር ታማኝነት ትጉህነትና ብልህነትን ያዙ ነው መልእክቱ። በጣም ግሩም ነው። እንደው ምናልባት ባጭሩ እንዲመልሱልኝ ፈልገው ልቀቁ ባይ ይሄ ስለ ገብረ ሐካዩ ስናነሳ ያችን የተሰጠውን መክሊት
ጠብቆ አቆየ ሲመጣ አስረከበ ነው የሚለውና ይሄንን አንዳንዶች የተሰጠንን ጸጋ ትንሽም ነገር ቢሆን ተሰጣናለች ያችን የተሰጠችንን ጸጋ ይዘን ጠብቀን መቆየት በራሱ ለክብር ያበቃናል ብለው የሚያስቡ ሰዎች አሉና ይሄ ማትረፍ እንደሚጠበቅ እንዴት ነው መግለጽ የሚቻለው ስትክ ያልሆነበት ምክንያት በመሰረቱ ማንኛውም ምሳሌ ከሚመሰልለት ነገር ጋራ ሙሉ ለሙሉ ተመሳሳይ አይደለም የሚመጣጠን አይደለም ለምሳሌ አንድ ሰው ድምጽ ተሰጠው እንበል ጥሩ ድምጽ ተሰጠው ያ ድምጽ ቢዘምርበት ብዙዎችን የሚያጽናናበት ብዙዎችን ወደ ህይወት ወደ ቅድስና የሚያመጣበት ድምጽ ሊሆን ይችላል ግን ያን የተሰጠውን ድምጹን ዝም ብሎ በተለያየ ጁስ እየተንከባከበ እንደው እንዳይበላሽበት ያደረገ ቢያደርግ ወይም ደግሞ በከዚህ በተቃራኒ ደግሞ ሊዘምርበት የተሰጠውን ድምጹን ቢዘፍንበት ዞሮ ድምጹ አለ ግን ይሄንን ጸጋውን አተረፈልን እንላንችልም ወይም ጸጋውን ጠበቅ አንልም ጸጋ መጠበቅ በራሱ እኮ ምን ማለት ነው ጸጋን መጠበቅ ማለት እኮ አንደኛ ቀደም እንዳልኩ ልጅነትን መጠበቅ ነው ልጅነት እንዳታድፍ እንዳትቆሽሽ ማድረግ ነው ሁለተኛ ደግሞ ልቡናን መጠበቅ ነው ከምን ነው የምትጠብቀው ከኃጢአት ከክፋት ከቂም ከበቀል ከጥላቻ መጠበቅ ልቡና መክሊት ነው ብለን ይለ ስለዚህ አንድ ሰው ጸጋን መጠበቅ አለብኝ ካለ አዎ ትክክል መጠበቅ አለብህ አዎ ልቡና መክሊት ነው እሺ ስጦታ ነው ጸጋ ነው ልቡናን ጠብቀሃለህ ቢባል ፈጽሞ ስለዚህ ቀደም ብለናል አሁን ጸጋ ማለት ስጦታ ማለት የሚሰጠን ለምንድን ነው የሚሰጠን እኮ ዝም ብለን እኮ ይዘኑ ልንቆይ አይደለም ጥቅም ላይ እንዲውል ነው ገንዘብ የሚሰጥ ለምንድን ነው ላንተ እንድታተርፍበት እንድትነግድበት የቤት ጉዳይን አንዳንድ የምትፈልገው ነገር እንድትገዛበት ነው አይደል ታዲያ ያ ምክንያቱም ገንዘብ አሁን ቤትህ ቁጭ ብሎ በጣም ብትራብ ብትጠማ እውነት ያን ገንዘብ ጠበቀው ነው የሚባለው ወይስ ጠበቀ ነው የሚባለው ምንም አያረግልም ስለዚህ ከእግዚአብሔር የሚሰጠን ጸጋ ራሳችንም እንድንጠቀምበት በተሰጠን ጸጋ ሌላውን እንድንጠቅምበት ነው ይሄ ነው ዋናው ዓላማው እንደዛ ካልሆነማ ዘው መቀመጥ የሚችል ነበር ከጌታው አዎ መቀመጥ ትክክል ጎሽ አዎ መክሊቱ ራሱ እዛው ጌታው ዘንድ አዎ መቀመጥ ይችላል እና እንደውም ራስዎው ራስ የገዛ ኪሱን እንኳን አላምን ብሎት እኮ ወስዶ መሬት ቆፍሮ ቀበረው ነው የሚለው እንደውም ሊቃውንቱ ይሄ ለመሬታዊ በመሬታዊ ሰውነቱ ቀበረው ብለው ይተረጉሙታል ለስጋ ፍላጎቱ አዋለው ማለት ነው የእግዚአብሔርን ጸጋ ቀደም እንዳልኩ እንዲዘምርበት ለእግዚአብሔር ክብር እንዲዘምርበት በተሰጠው ጸጋ ድምጽ ዓለማዊ ነገር ቢያቀነቅንበትና ቢዘፍንበት ያ ነው በመሬታዊ ሰውነቱ ቀበረው ማለት ያ ነው ለስጋ ፍላጎቱ ማሞያ ያደረገው ነው ስለዚህ የተሰጠን መክሊት ለመንፈሳዊ ነገር ማዋሉን ማረጋገጥ መቻል አለብን ነው መልካም እንደው ቅዱስ ያሬድ ይሄን ሰንበቱን ይሄን ሳምንቱን ገብርኄር ብሎ ሲሰይመው ለኛ ለአገልጋዮች ለኛ ለክርስቲያኖች ምን ሊያስተምረን ፈልጎ ነው ምንድነስ ነው የምንማረው ከዚህ ሳምንት እንግዲህ በጥቂቱም ቢሆን ለመጠቆም ሞክሬያለሁ ትልቁ አሁን ከነዚህ ከሁለት አገልጋዮች የምንማረው ዋናው መሰረታዊ ነገር ሰጪውንና ስጦታውን መለየት ሰጪው ማን ነው ስጦታውስ ምንድነው የሚለውን ማወቅ ስጦታው የሚሰጠን ለምንድነው ለምን ዓላማ ተሰጠን ምን ልናደርግበት ነው የሚለውን ለይቶ ማወቅ ያስፈልጋል አንዳንድ ጊዜ የሚገርመው ከሰጪው ይልቅ ስጦታውን የምናከብር አለ በስጦታቸው የሚመኩ የሚታበዩ አሉ ግን ከስጦታው ይልቅ ሰጪው ነው መወደድ መከበር ያለበት
እና ሰጪው ያንን ስጦታን የሚሰጠን በዚህ በወንጌሉ ምሳሌ መሰረት ካየነው ራሱን እንድንመስልለት ነው እኔን ሁኑ ነው እኔ ባለጠጋ እንደሆንኩ እናንተም ባለጠጋ ሁኑ ነው መልእክቱ በቃ እኔን ውረሱ ነው እኔን ልበሱት ነው ክርስቶስን ለብሳችሁታል አይደል ያለው ቅዱስ ጳውሎስ ክርስቶስን እንድንለብስ ነው መክሊት የሚሰጠን በቃ አሁን እኮ እነዚህ ባለጠጎች በሉ እንካችሁ ይሄንን ወሰዱ ብቻ አይደለም ያላቸው አንደኛ ያተረፉትን እኮ መክሊት አልወሰደባቸው አንደኛ ጨመረላቸው እንደውም ያ ባለ አንዱ ምንድነው ያለው ወስዳችሁ ለባለ 10 ስጡት ላለው ይጨመርለታል አይደል የተባለው ስለዚህ ይሄ የሚያሳየው ምንድነው የተሰጣቸው መክሊት ለሰውየው ጥቅም ለሰጪው ለባለጠጋው አይደለም ለራሳቸው ጥቅም ነው የተሰጣቸው የሚያሳየው ቅድም የባለጠጋውን ቸርነት ያደነቅንበት ምክንያቱ ይሄ ነው በቃ ምናልባት ሌላ ባለጠጋ የሚሰጠው ወይ ዋናውን ወይ ትርፉን ሊወስድ ነው ከሁለት አንዱ እንደው ቢያንስ ደግ ቢሆን ወይ ትርፉን ይወስዳል ወይ ከነወለዱም ሊወስድ ይችላል ይሄ ግን ሙሉ ለሙሉ ዋናውንም ትርፉንም ውሰዱ ነው ያለው ደግሞ በዚህ አላበቃም እኮ ኑ ወደ ጌታችሁ ደስታ ግቡ በቃ ይሄ ማለት እኮ ሀብት ንብረቴ ሁሉ የናንተ ይሁን በቃ ያብ የሆነ ሁሉ የወልድ ነው ይላል ያባት የሆነ ሁሉ የኔ ነው የኔ የሆነ ሁሉ ያብ ነው ብሏል አይደል ልክ እንደዚህ ሁሉ የኛ የሆነ ሁሉ የጌታችን የሆነ ሁሉ የኛ ነው በቃ ይሄ ነው እኮ ምንድነው ያለው መጥቼ ወደናንተ ዳግም እመጣለሁ አይደል ያላችሁ ወስዳችኋለሁ በአባቴ ቤት ብዙ መኖሪያ አለ ነው ያለው እኔ ባለሁበት በዚያ ደግሞ ትኖራላችሁ ነው ያለው እኔ ባለሁበት ነው ያለው እንደውም ራዕይ ዮሐንስ ምዕራፍ 3 ላይ ምንድነው የሚለው ከደጅ ቆሜ አንኳኳለሁ ማንንም በሩን ቢከፍትልኝ ከሱ ጋር ራት እበላለሁ እኔም እሱም ከኔ ጋር ራት ይበላልና ድል ለነሳው ለሱ በዙፋኔ ያስቀምጠዋለሁ አይደለም የሚለው ዓለምን ድል ለነሳ የዓለምን ምኞትና ፍላጎትን ድል ለነሳ ዲያብሎስና ሰራዊቱን ድል ለነሳ መክሊቱን ለተጠቀመ ጸጋውን ለተጠቀመ ሰው በዙፋኔ ያስቀምጠዋለሁ ነው ያለው ይሄ ከዚህ የበለጠ ምን ጸጋ አለ ምን ክብር አለ በቃ ስለዚህ አሁን ይሄ ባለጠጋው እኔን ሁኑ ነው ያለው በቃ እንደኔ ሁኑ ነው አው የሱ የባህሪ ነው የኛ ግን የጸጋ ነው የባህሪ የሆነውን ሁሉ ለኛ በጸጋ ሰጥቶናል ስለዚህ ይሄን ሁሉ እንረዳበት ነው በአጠቃላይ ገብርኄር ከፓትርያርኩ እስከ አጻዊ ሆህቱ ድረስ በየደረጃው ሁሉም ራሳቸውን እንዲፈትሹ የሚደረግበት ሳምንት ነው በቃ ሁሉም ጳጳሱም ፓትርያርኩም በየደረጃው እኔ ምን አደረኩ በተሰጠኝ ኃላፊነት ምን ያደረኩ ነው የሚለውን የምናስተምርበት ሳምንት ነው ጸጋ ያልተሰጠው ማንንም የለም ሁሉም ጸጋ አለ የሚገርመው አሁን አንዳንድ ጊዜ ገብረሐካይ ሰነፉ አገልጋይ እንግዲህ አንዲት መክሊት አባከነ ተብሎ ነው አይደለ ተቀጣው እንግዲህ አስበው አምስቱ ቀብሮት ቢሆን ባለ አምስቱ ምን ልፈልጌ ነው ያው ቅጣቱ እንደ መክሊቱ ሁሉ ሊለያይ ይችላል አንድ መክሊት አባከንክ ተብሎ ሐዘን ማን ጥርስ ማፋጨትና ልቅሶ ወዳለበት ወደ ከተጣለ ባለ አምስቱ ቢያባክን ኖሮ ምን ሊገጥመው እንደሚችል ምክንያቱም በዚህ ዓለም እንኳን ሰው የገደለና እንስሳ የገደለ እኩል አይፈረድበትም የሰረቀና የገደለ እኩል ይፈርዳል ዳኛ አይደለም ስለዚህ አንዷን መክሊት ያጠፋ በዚህ ያህል ደረጃ ከተቀጣ አምስት መክሊት የተሰጠው ሰው ያ አምስቱን መክሊት ቢያባክን ምን አይነት ቅጣት ሊገጥመው እንደሚችል ከባድ ነው የሚሆነው ተመልከት አሁን ይሄንን ነጥብ ያመጣሁል ለምንድን ነው በተለይ ባለ አምስት መክሊት የተሰጣቸው ትልልቅ ኃላፊነት ላይ ተቀመጡ የዚች መከረኛ ቤተክርስቲያን ትንፋሽ እጃቸው ላይ ያለ ጳጳሳት የሲኖዶስ አባላት የመምሪያ ኃላፊዎች ስራ አስኪያጆች አስተዳዳሪዎች በየደረጃው ያሉ መሪዎች በሙሉ ቅጣታቸው ምን ያህል እንደሚከፋ ነው ምነግር ስለዚህ ኃላፊነት
ክብሩም በዚያው ልክ ነው ቅጣቱም በዚያው ልክ ነው ስለዚህ ከቅጣት የሚያመልጥ የለም ጸጋ ያልተሰጠው እንደሌለ ሁሉ እንደዚህ ሁሉ ጸጋውን አባክኖ የማይቀጣ የለም ሁሉም ይቀጣል ስለዚህ እንግዲህ በየደረጃው እያንዳንዱ የራሱን መክሊት በጣም እንትን ማለት አለበት ማትረፍ አለበት ማለት ነው የተሰጠውን መክሊት ከመቅበር ማትረፍን መምረጥ ይኖርበታል በተሰጠው ጸጋ በተሰጠው መክሊት ሁሉም እንደየመክሊቱ እንደየስጦታው አትርፎ ጌታውን ማስደሰት ይኖርበታል ይሄ ሳምንት እንግዲህ ይሄ የሚሰበክበትም ሳምንት አዎ ጸጋችንም መጠቀም እንዳለብን በእግዚአብሔር ጸጋ ማፌዝ እንደሌለብን በጣም በአጽንኦት የሚሰበክበት ሳምንት ነው ይሄ ሳምንት ብዙ ምክንያቶችን ምክንያት ዋጋ እንደሌላቸውም የሚያሳይ ሳምንት ነው አንዳንድ ጊዜኛ ክርስቲያኖች ምክንያቶችን በማስቀመጥ ከብዙ አገልግሎቶች ምንርቅበት ሁኔታ ይስተዋላል ይሄንን ሁሉ ይሄ ግብረ ሐካይ በደንብ የሚያሳይ ነውና ለእያንዳንዳችን ትምህርት የምንወስድበት ሳምንት እንደሆነ ነው እንግዲህ በሰፊው ያስረዱን ሚስጥሩ ሰፊ ነው ያዝ እናደርገው ብለን ነው ከሰዓት አንፃር እንግዲህ በዚህ ሳምንት ቅድም እየገለጹልን ነበር የማቴዎስ ወንጌል ነበባል ይሄንን የተመለከተ ነው ምንባቡ የሚሆነው ምስባኩም ከዙ ጋር የተገናኘ ነው የሚሆነውና ቤተክርስቲያን ሳምንቱን እንዴት ታሳልፋለች የሚለውን እናስታውስና ዝግጅታችንን ቋጭ እንግዲህ ሳምንቱ ያው ሁሉ ጊዜ እንደምናገረው ከሌሎቹ ሳምንታት የተለየ ስነ ስርዓት የለው ዞሮ ልክ ሌሎቹንም ምኩራብንም ደብረ ዘይትንም መጻጉ ሌሎቹን ሳምንታት እንዳየነው እንግዲህ በዚህ ሳምንት በሙሉ ገብርኄር ገብረመመን ገብረ ሐካይ ታማኞቹ አገልጋዮች እና ሰነፎች አገልጋዮች ታማኞቹ በታማኝነታቸው በትጋታቸው ምን ተጠቀሙ ተብሎ ለነሱ ምስክርነት የሚሰጥበት ማበረታቻ ሽልማት የሚሰጥበት በእውነቱ አደራቸውን ያልበሉ ኃላፊነታቸውን የተወጡ መክሊታቸውን ያተረፉ በጸጋቸው የተጠቀሙ በእውነት ከፈጣሪያቸው ከእግዚአብሔር ያገኙትን ጸጋና መክሊት በአግባቡ በጊዜው በልኩ በመልኩ የፈጸሙ አገልጋዮች የሚመሰገኑበት የሚመረቁበት ሐዋርያትን የመሰሉ እነዚህ ሰለስቱ ምዕትን የመሰሉ በየዘመኑ ያሉ የተነሱ ሊቃውንት በእውነት እነሱ የሚመሰገኑበት ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው አፈፈው ደጉሰው ዕውቀትን የሰጡን እንደዚሁ ደቀ መዛሙርት ሰብስበው አትሮን ዘርግተው ጉባኤ አስፍተው ያስተማሩ ብዙ ደቀ መዛሙርትን ያፈሩ መምህራን የሚመሰገኑበት እንደዚሁ መሸለ ቁርባን ጠባለ ኪዳን ይያሉ ለአምልኮት ለአገልግሎት ለማህሌት ለሰዓታት የሚዋትቱ የሚያገለግሉ በቅልቡና በተውሰብና ሆነው ፈጣሪያቸው እግዚአብሔርን የሚያመሰግኑ አራያ ክህነታቸውን ጠብቀው በእውነት በትህትና በንጽህና ክህነታቸውን ጠብቀው የኖሩ ካህናት ቀሳውስት ዲያቆናት የሚመሰገኑበት እንደዚሁ የአንዲት ነፍስ መጥፋት የሚያስጨንቃቸው መምህራን ሰለቸን ደከመን ሳይሉ በየገጠሩ በየክፍለ ሀገሩ አንዳንድ ጊዜ በእግራቸው የ3 የ4 ሰዓት እየተጓዙ እነዚህ በገጠር ያሉትን ምእመናን የሚያስተምሩ መምህራን ሰባኪያን ወንጌል የሚመሰገኑበት ከዚህ በተቃራኒ ደግሞ ያሉ በቃ ከዚያም እየተሞዳሞዱ እየተሟሟቁ ከአንድ ቢሮ ሌላ ቢሮ ከሌላ ቢሮ ሌላ ቢሮ ይያሉ እንዲሁ የተሽከርካሪ ወንበር ላይ ቁጭ ብለው የሚቀማጠሉና የሚሞላቀቁ አገልጋዮች ደግሞ የሚወቀሱበት በቸልተኝነት በግዴለሽነት እኔ ከሞቱ ሰርዶ አይብቀል እንደሚባለው ራሳቸው ሆዳቸው ከሞላ ደረታቸው ከቀላ ወንበራቸው ከተደላደለ ጥቅማቸው ካልጎደለ የሌላው ነገር የማይጨንቃቸው ግዴለሾች ሰነፎች ሐኬተኞችና አባያ
የሆኑ አገልጋዮች ደግሞ የሚወቀሱበት የሚመከሩበት የሚገሰጹበት ሳምንት ነው ስለዚህ ይሄ ሳምንት የአገልጋዮች ሳምንት ነው ለብርቶቹ ውደሳ ለሰነፎቹ ወቀሳ የሚቀርብበት ሳምንት ነው እና በዚህ ሳምንት የማይወቀስም የለም የማይመሰከር የማይወደስም የለም ጥሩ ከሰራ ፓትርያርኩ ይወደሳሉ ጳጳሱ ይወደሳሉ ሁሉም በየደረጃው ይመሰገናል አዎ የሌለ ቅዱስ ሊቀ ሐዋርያት ቅዱስ ጴጥሮስ የእረኞች አለቃ በሚገለጥበት ጊዜ ያን ጊዜ ለምስጋና እንድትበቁ ይላል አይደለ ለምስጋና እንድትበቁ መንጋዎቻችሁን ጠብቁ ይላል ለምስጋና እና እርግጥ የኛ ምስጋና ላያጎድልም ላያተርፍም ይችላል ዞሮ ዞሮ ዋናው ምስጋና በፍርድ ቀን ከመምህራቸው ከሊቀኖሎት ከረኞች አለቃ ከኢየሱስ ክርስቶስ የሚወጣው የእናንተ አባቴ ቡሩካን ወደኔኑ የሚለው ያ ነው የትልቁ የህይወት ምስክር የክብር ምስክርነት የምስጋና ምስክርነቱ ያ ነው ግን መቸስ በዚህ ዓለምም ጥሩ ለሰራ ጥሩ ላገለገለ ደግሞ ጎሽ በርታ እግዚአብሔር ጸጋ በረከቱን ረድኤቱን ረጅም ይስጥልን ብሎ መመረቅ ደግሞ ተገቢ ነው አዎ ማመስገን ይገባል እና ይደሉ አስቦ ለዘይት ቀነ ይለል ለሚገባው ዋጋው ይገባል ለሚሰራ ዋጋው ይገባዋል ይላል ስለዚህ ዋጋ ብቻ የገንዘብ ብቻ አይደለም ምስጋናም ዋጋ ነው መመረቅ መጸለይ እንደው እንዲህ አይነት አባት የሰጠህን አምላክ እንደው ረጅም እድሜ ይሰጥልን እንደው በእውነት ጤናውን ይሰጥልን ብሎ መጸለይ ይሄን መልካም ምኞት መመኘት ራሱ እኮ ዋጋ ነው ስለዚህ እነዚህ ሁሉ ስለዚህ ለትጉሆቹ ለታታሪዎቹ አቤቱ ጸጋህን በረከትህን ቅዱስ መንፈስህን አትውሰድባቸው ኃይሉን ብርታቱን ጽናቱን አቅሙን ጉልበቱን ስጣቸው እያል እንጸልያለን ለሰነፎቹ ደግሞ ልቡና ስጣቸው መንቃቱን ስጣቸው እያል እንጸልያለን ማለት ነው ይሄን የምናደርግበት ነው እንግዲህ ገብርኤል በጣም ግሩም ነው በእውነት ሚስጥሩም ማያልቅ ነው ደግሞ ትምህርቱም በጣም ደስ የሚል ነው በዚህ ሳምንት በየቤተክርስቲያኑም የምንማረው በዚህ ዝግጅትም ደግሞ ያየነው ሚስጥር ይሄን ነው የተመለከተ ነው ቃላት ያሰማልን አሜን እስኪ ምስባኩን ያስታውሱን እንደለመር ነው እንግዲህ የዳዊት መዝሙር 34 ላይ ያለ ነው ከመንግር ፈቃደከ መከርኩ አምላኬ ወሕግከኒ በማእከለ ከርሴየ ዜንወኩ ጽድቀከ በማህበር አብይ ይላል ከመንግር መከርኩ አምላኬ ወሕግከኒ በማእከለ ከርሥየ ጽድቀከ በማህበር አብይ ከመንግር ፈቃደከ መከርኩ አምላኬ ፈቃድህን አደርግ ዘንድ አው ወደድኩ አሰብኩ አምላኬ ሆይ ዜንወኩ ጽድቀከ
ወህግ ከኔ በማይከለ ከርሴ ህግ ትእዛዝህ በልቤ አለና ዜንወኩ ጽድቅከ በማህበር አብይ በትልቅ ጉባኤ ትድግናህን ውለታህን ጽድቅህን ቅድስናህን እመሰክራለሁ ማለት ነው። እንግዲህ ያው ሰው የእግዚአብሔርን ፈቃድ ለማድረግ የሚመኘው አስቀድሞ ህጉ ትእዛዙ በልቡ ሲኖር ነው። የእግዚአብሔር ህግና ትእዛዝ በልቡ ነው ያላደረለት ሰው የእግዚአብሔርን ፈቃድ ለማድረግ አይመኝም። የእግዚአብሔርን ፈቃድ ለማድረግ ምንጩ የእግዚአብሔርን ህግ በልቡና ማሳደር ነው። ከዚያም በኋላ አንድ ሰው በልቡናው የእግዚአብሔር ህግ ያድርበታል። ከዚያንን ህጉን ለመፈጸም ትእዛዙን ለመፈጸም ምን ያድርበታል? ፍላጎት ያድርበታል። ፍላጎቱ ደግሞ ከፍ ይያለ ሲመጣ እንደገና ወደ ምስክርነት ይደርሳል ማለት ነው። ስለዚህ ነብዩ ዳዊት መጀመሪያ ህግ በልቤ ነበር አለ። ከዚያ ህግህን ለመፈጸም ትድግናህን ውለታህን ለመፈጸም ወደድኩ ይልና ያ ውዴታ ደግሞ ያ መውደድ ደግሞ እንደገና በትልቅ ጉባኤ ለመመስከር አበቃኝ ነው የሚለው እና ስለዚህ አንድ ሰው ቅዱስ ጳውሎስ እንደተናገረው በአፉ ተናግሮ በልቡ አምኖ ይጸድቃል፣ በአፉ ተናግሮ ይድናል እንዳለው። ስለዚህ አፍና ልብ መገናኘት አለበት። ስለዚህ ነብዩ ዳዊት የሚነግረን ይሄን ነው። ልቡ በእግዚአብሔር ቃል የተሞላ ነው። በእግዚአብሔር ቃል የተሞላ ልብ ደግሞ ከልብ የተረፈው አይደለ አፍ የሚያወጣው። ስለዚህ በትልቅ ጉባኤ ደግሞ ስለ ቅድስና፣ ስለ ትድግና፣ ስለ ውለታ፣ ስለ ቸርነት፣ ስለ መጋቢነት ደግሞ መሰክራለሁ አለ። ስለዚህ ምስክርነት የሚመጣው ከመሞላት ነው። ሳይሞሉ ስለ ጌታ መመስከር አይቻልም እና መንፈስ ቅዱስ ካላደረበት በቀር ጌታ ኢየሱስ ነው ብሎ የሚመሰክር የለም ብሏል ቅዱስ ጳውሎስ። ስለዚህ ወመንፈሰከ ቅዱስ የታውጽ ምልአይሌ ያለው ለዚህ ነው። ቅዱስ መንፈስን ከኔ አትውሰድብኝ ያለው። ስለዚህ ቅዱስ መንፈስ በልቡና ያድራል፣ የእግዚአብሔር ህግ ያድርበታል። ያን ጊዜ በልቡናው የእግዚአብሔር ህግ ያደረበት ሰው ደግሞ ምን ላድርግ ያሰኘዋል፣ ፍላጎት ያድርበታል እያለ ነው እንግዲህ ወደ ምስክርነት የሚደርሰው። ይሄ ነው እንግዲህ ሰላበት መስሙራን እንግዲህ ከቻሉ ለብቻ ይሏታል። ተወደዳችሁ ተመልካቾቻችን እንግዲህ የዛሬው ቆይታችን ይሄን ይመስል ነበር። ከሊቀ ጉባኤ ጌታሁን ድምጸ በዋሽንግተን ዲሲ የእርሱ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ስብከተ ወንጌል ኃላፊ እንዲሁም የበርካታ መጽሐፍት ደራሲ ናቸው። ከእሳቸው ጋር እንግዲህ ገብርኄርን በተመለከተ ከሰፊው ሚስጥር በጥቂቱ ልክ ባህርን በማንኪያ እንደሚባለው ማለት ነው ቀጨብ አድርገን ለዚህ ሳምንት የሚሆነውን አዘጋጀንላችሁ። እድሜ ሰጥቶን እድሜ አበድሮ ለሚቀጥለው ሳምንት እግዚአብሔር ቢፈቅድና ቢያደርሰን ደግሞ እንደዚሁ ኒቆዲሞስን ዕለትና ሳምንቱን ደግሞ በሰፊው ወደ እናንተ ይዘን የምንመጣ ይሆናል። እስከዛው በያላችሁበት መልካም ጊዜ መልካም ጾም ይሁንላችሁ።